በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ ወንድም በመንፈሳዊ ሕይወታቸው ወደ በረቱ አባት ቀርቦ አባቴ ዘወትር ሕሊናዬ ወይም ሐሳቤ በክፉ ምኞት ተይዞ ይሰቃያልና ምን ላድርግ በማለት ይጠይቃቸዋል። እርሳቸውም እንዲህ አሉት። ለዛሬ እንደሱ እንደ አምላካችን ፈቃድ ሰፋ አድርገን የምንመለከተው ሕሊናን መቆጣጠር እንዴት እንደሚቻል የሕሊና ወይም የሐሳብ ፈተናን ራሱ ወይም የሐልዮ ኃጢአትን ለማሸነፍ ምን እናድርግ የሚሉ ጉዳዮችን ነው። እሱ አምላካችን ደግነትና ምሕረቱ በዝቶ ለዚህ ያደረሰን በዛሬው በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምንጭ ጠቅሰን ወደ እናንተ የምናደርሳችሁ መርሃ ግብራችን የሚያተኩረው ለዚህ ሰዓትና ደቂቃ እንድንደርስ የእሱ የአምላካችን ፈቃዱ ሆኖልናልና ሰማይና ምድር ሲያልፍ በማያልፈው ቃሉ ለዛሬም ይኸው ልጆቹን እኛን ሊያስተምረን የፈቀደልንን እንድንሰማ ምሕረትና ደግነቱን ስላበዛልን ክብርና ምስጋና አሁንም ለገናናው ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁንልን። ርርተ ሕሊና ርርተ ልቦና አንዳችም ኖር የሌለባት የአምላክ እናቱ ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት አፍጣኒተ ረድኤት አቁራሪተ መዓት እሷም ፊት የማያስመልሰው አንገት የማያስቀልሰው ያዛኝቴ እናቱ የመብርሃንም ልመናዋ አብሮን ስላለ ስሟ የከበረ የተመሰገነ ይሁንልን። ለቅዱሳኑ ሁሉ የገባውን ቃል ኪዳን እያሰበ ለዚህ ያደረሰን አምላካችን እንግዲህ በዚህ በዛሬው ዕለት ሊያስተምረን የወደደውን በልባችን ጽላት እንዲጽፍልን ፈተና ሆኖብንም ከሆነ እርሱ በቸርነቱ ገለል እንዲያደርግልን ይኸው መጽሐፍት የሚነግሩንን በዚህ ሁኔታ እንከታተላለን። ርዕስ አድርገን የተነሳንበትን ጉዳይ መለስ ብለን በመልእክቱ መሃል ላይ እናገኘዋለን። ሕሊናትን መቆጣጠር መጀመሪያ እንዴት ይቻላል የሚለውን እናንሳ። መንፈሳዊው ሰው አንደበቱን ብቻ ሳይሆን ሕሊናውንም ወይም ሐሳቡንም ይቆጣጠራል። ኢናክብድ ሕሊናነ እንዲል ክቡር ዳዊት ወአንተ ተአምር ኩሎ ሕሊና ልቤ እምርሁቅ የልቦናዬን ሐሳብ ሁሉ ሳይታሰብ አስቀድሞ አንተ ታውቃለህ እንዳለ መዝሙር 138 ቁጥር 2 ሐሳቡ ሁሉ በእግዚአብሔር የተያዘ እንደሆነ ስለሚያውቅ አይምሮ ከውጥረት የተላቀቀ ውስጡ የነጻ ሰላማዊ ነው። አይምሮ በምንም አይነት ሐሳብ እንዲወጠር አይፈቅድለትም። ወደ እርሱ የመጣለትን ክፉ ሐሳብ እሺ በጄ ብሎ አይቀበልም። በመጣበት ቅጽበት ክፉ ሐሳቡን ያጠፋዋል እንጂ ለዘብተኛ ወይም ንዝህላል አይሆንም። እንዲሁም ወዳልተፈለገ ሁናቴ ሊያደርሱ የሚችሉ ነገር ግን ቀላል ወይም ጥቃቅን የሚመስሉ ክፉ ሕሊናትን ከጅምሮ አይቀበልም። በውስጣቸው ነጣቂ ተኩላ ሆነው የበግ ለምድ ለብሰው ለሚመጡ ክፉ ሐሳቦች ጠንካራ ነው። በሰይጣን እንዳይታለል የእርሱን ሐሳብ ያውቀዋል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 በክፉ ሐሳብ ከተታለለ እንኳ ወደ ነቢብና ገቢር ሳያድግ ወዲያውኑ ያቆመዋል። ከጀመርኩት ልግፋበት አይልም። ምክንያቱም በክፉ ሐሳብ ጸንቶ መጓዝ ለእግዚአብሔር አለመታዘዝ እንደሆነ ያውቃልና። ክፉ ሐሳብ ሲጀምር ቀላል ቢመስልም ቀስ እያለ ግን ያድጋል። ገና በትንታ እያለ ካልገደሉት ልቦናን እስኪጎዳና ፍትወትን እስኪጭር ድረስም ይበረታል። ስለዚህ ከውጥኑ ማስወገድ የተሻለ ስለሆነ ያስወግደዋል። መንፈሳዊ ሰው አይምሮው ምንም ጊዜም ቢሆን በንጹሕ ሐሳብ የተመላ ነው። ስለሆነም ዲያብሎስ በክፉ ሐሳብ ሊዋጋው ሲመጣ አይምሮው በመንፈሳዊ ማሰላሰል ተይዞ ያገኘዋል። መግቢያ አጥቶም አፍሮ ይመለሳል። ነቃ ሐልዮ የተመላለሰች እንደሆነ ቁርጽ ሐልዮን ታስገኛለች። ቁርጽ ሐልዮ በገቢር ከተፈጸመች ፍዳን ታመጣለች። ማር ይስሐቅ እንደነገረን አንቀጽ 17 ምዕራፍ 1 በጎውን ነገር በማሰብ ነገረ እግዚአብሔርን በማሰላሰል ማለትም ነገረ እግዚአብሔርን በመዓልትም በሌሊትም አጽንተን አዘውትረን ብንይዝ ሐልዮ ኃጢአትን ወይም በሐሳብ የሚመጣ ኃጢአትን እንዘነጋታለን። ሐልዮ ኃጢአት ሰው ረቂቅ የምትሆን የነፍስን ሥራ እንዳይሠራ እንደ አጥር እንደ ቅጽር ሆና ትከባዋለች። ከአጥር ከቅጽር በአፋ ሆኖ በውስጥ ካሉት ጋር መዋጋት የሚቻለው የለም። ደመና ሸፍኖት ሳለ ፀሐይን ማየት እንደማይቻል ገና የሐልዮ ወይም የሐሳብ ኃጢአት ጾር ካልጠፋለት ትሩፋት መስራት የሚቻለው የለም። ሰው በጥንተ መዓልት በበጎ ነገር ካልጸና ክፉ ነገርን በማሰብ ከጸና ሕሊና ተሃውኮ ሰልጥኖበት ይውላል። በጎ ነገር ከልቦናው ጠፍቶ ይውላል።
ስለዚህ ተዘክሮ እግዚአብሔርን በጥንተ መዓልት ገንዘብ ማድረግ ከጸዋሚ ሰው የሚጠበቅ ነው። ክቡር ዳዊት ሌሊት በምንጣፌ አስብሃለሁ፣ በማለዳም ያንተን ነገር እናገራለሁ ይላል። በመኝታችን እግዚአብሔርን ማሰብ ገንዘብ ለማድረግ የዚህን ዓለም ሀብት ማሰብን አብዝተንና አዘውትረን አለመያዝ ይገባል። ማልደን እግዚአብሔርን ማሰብን ገንዘብ ካደረግን የሚዋጋን አንድ ጠላትስ እንኳ አናገኝም። ቢኖርም ድል እነሰዋለን። በመዓልት ብናስበው ምዑዝ እግዚአብሔር ረዳት ይሆነናልና። ክቡር ዳዊት ረዳት ትሆነኝ ዘንድ በመዓልት ያንተን ነገር እናገራለሁ ይላል። ስለዚህ ይህን ዓለም ማሰብ በመዓልት እንዲዋጋን እንዲሰለጥንብን የታወቀ ስለሆነ ዘወትር ጾምን ጽኑ ጋሻ ልንይዝ ይገባናል። ቅዱስ ዮሐንስ አፈወርቅ ተግሳጽ 14። ወደ ጥያቄያችን ወደ ርዕሳችን እንምጣ። አንድ እሁ በመንፈሳዊ ሕይወታቸው ወደ በረቱ አባት ቀርቦ አባቴ ዘወትር ሕሊናዬ ወይም ሐሳቤ በክፉ ምኞት ተይዞ ይሰቃያልና ምን ላድርግ በማለት ጠይቃቸዋል። እርሳቸውም እንዲህ አሉት፣ ልጄ ሰይጣን ለሚያቀርብል ጥያቄ ማለት በሐልዮ ለሚመጣ ፈተና በምንም አይነት ሁኔታ መልስ አትስጥ። እርሱ ወደ ኃጢአት ማመላከት ወይም ሐሳብ ማቅረብ እንጂ ሥራ ብሎ አያስገድድህም። ማስተናገዱ ወይም እምቢ ማለቱ ፈቃድ የራስህ ነው። ሜዶናውያን የሰሩትን አስታውስ። ሕዝበ እስራኤልን በጦር ማሸነፍ በበለዓምም ማስረገም ባይሳካላቸው ባይቻላቸው ሴት ልጆቻቸውን ሸላልመው ለእስራኤል ልጆች አቀረቡላቸው። ነገር ግን ማንንም አብሯቸው በዝሙት እንዲወድቅ አላስገደዱም። የተሸነፉት አብረዋቸው ሴሰኑ፣ ለጣዖት የተሰዋውንም በሉ። ሌሎቹ ደግሞ የሳቱትን ለመግደል ሰይፋቸውን መዘዙ። ራዕየ ዮሐንስ ምዕራፍ 2 ቁጥር 14፣ ኦሪት ዘኍልቍ ምዕራፍ 25። ያም እሁ መልሶ አባቴ ሆይ እኔ ደካማ ስለሆንኩ ይህ ሐሳብ እጅግ ያሸንፈኛልና ምን ባደርግ ይሻለኛል አላቸው። ሲመልሱለትም ልጄ ዘወትር ሐሳብህን መርምረው፣ ሰይጣን ክፉ ሐሳቦችን ሲያመጣብህ ተነስተህ ስገድ፣ ወልድ ዋህድ ኢየሱስ ክርስቶስን በቸርነትህ አስበኝ እያልክም አብዝተህ መላልሰህ ጸልይ አሉት። ነገር ግን ይህ ወንድም ሕሊናው በክፉ ሐሳብ በመመላቱ የሚጸልየውን ጸሎት ምስጢሩን ተረድቶ አያደርሰውም ነበርና ጸሎትንማ ጸልያለሁ፣ ገጸ ንባቡን ደግሜ እቀመጣለሁ እንጂ አይገባኝም በማለት አጠንክሮ ገለጸላቸው። እግዚአብሔር በዘመናቸው ብዙ ያስተማራቸው አባትም የምትጸልየው ጸሎት ትርጉም ዛሬ ባይገባህም በዙሪያ የሚከቡ አጋንንት እየገባቸው ካጠገብ ይሸሻሉና ሳታቋርጥ ጸልይ ብለው አሰናበቱት። መንፈሳዊው ሰው በሕሊናው ያሰበው ሐሳብ አድጎ በሥራ ቢተረጎም ራሱን በነፍስም በሥጋም የሚጠቅም ለወገኖቹ የሚበጅ ለቤተ ክርስቲያን ለሀገር የሚረባ እግዚአብሔርን የሚያመሰግን መሆኑን ያስተውላል እንጂ ዝም ብሎ የመጣውን ሕሊና ወይም ሐሳብ አያስተናግድም። እንግዲህም በጾም ሐሳብን መሰብሰብ አለመባከን፣ ክፉ ሐሳብን ወደ ውስጥ አለመቀበል፣ በእርሱም አለመደሰት ይገባል። ሰው እስከ ማታ ኮከብ እስኪወጣ ሊጾም ይችላል። ነገር ግን ሐሳቡ ከእግዚአብሔር ጋር ካልሆነ ሕሊናው ይደክማል፣ ለዓለምም ያድራል። ብዙ ጊዜ ተራ ወሬ በማውራትና የማይጠቅሙ ነገሮችን በመነጋገር ያሳልፋል። ሐሳቡ ከእግዚአብሔር ውጭ ይሆናል። እግዚአብሔርን የሚያስታውሰውም ጾም ውሎ ለመግደፍ ሲቀመጥ ነው። ከመመገቡ በፊት ይጸልያል። ለእግዚአብሔር አምላኩም እየጾመ እንደሆነ ይገልጣል። መንፈሳዊ ጾም ግን ይህ አይደለም። ክቡር ዳዊት እግዚአብሔርን ዘወትር በፊት ያየዋለሁ ብለዋል። መዝሙር 15 ምን ማለቱ ነው? በምሰራው ማንኛውም ሥራ በምናገረውም ቃል ሁሉ ቅሩብ እግዚአብሔር በፊቴ ነው፣ ሁሉን ነገር ያያል። እኔም ሁልጊዜ በፊት ያየዋለሁ፣ ምክንያቱም ዓላማዬ ነውና። በዚህ ምክንያት ብቻ ጾማለሁ። መጾሜ ከእርሱ የሚለየኝ ሳይሆን ሁልጊዜ በፊቴ እንዳየው ነው። አንተም እንደርሱ በአዘቦት ቀናት እግዚአብሔርን ሁልጊዜ በፊት የምታየው የምታስታውሰው ከሆነ ለእግዚአብሔር በተለዩና በተቀደሱ አጽዋማትማ እንዴታ! ያለ ተዘክሮ እግዚአብሔር ዝም ብሎ የሚያልፍ የጾም ቀን ከጾም ሊሰረዝ ይገባዋል። በዓለም እየኖርን ይህ እንዴት ይቻለናል? የሚያሳስቡን ብዙ ኃላፊነቶች አሉብንና የሚል ጥያቄ ይነሳ ይሆናል። በሚከተሉት 3 ነገሮች በመጠቀም ሚዛናዊነትን መጠበቅ ያስፈልጋል። የመጀመሪያው ኃላፊነትህ ለእግዚአብሔር ከማደር እስኪያወጣህ ድረስና ሐሳብህን ሁሉ እስኪገዛው አትፍቀድለት። ወሰን ወይም ገደብ አድርግለት እንጂ። ስለተሰጠ ኃላፊነት ማሰብህ መልካም ነው። ነገር ግን ከእግዚአብሔር የሚለይህ እንዳይሆን ተጠንቀቅ። ኃላፊነቱን ላንተ የሰጠህ እግዚአብሔር ስለሆነ ሐሳብህ ሁሉ ከእርሱ የተለየ መሆን የለበትም።
ሰራተኛ ስለ ስራው፣ ተማሪ ስለ ትምህርቱና ጥናቱ፣ የሚያገለግል ስለ አገልግሎቱ፣ የቤተሰብ ኃላፊ የሆነው ስለ ቤተሰቦቹ ማሰቡ ለእግዚአብሔር የሆነ እንደሆነ ሐሳቡ የሁሉ ፈጣሪና አስገኝ ከሆነው ከእግዚአብሔር ሊለየው አይችልም። ስለ ኃላፊነት ልታስብ ትችላለህ። ዳሩ ግን እግዚአብሔር ሆይ በምሰራው ሥራ ሁሉ እርዳኝ ማለትን አትርሳ። ሁለተኛው እግዚአብሔርን ከማያስደስት ማንኛውም ሐሳብ ተለይ። ምክንያቱም ይህ አይነቱ ሐሳብ የተቀደሰ ሕይወት ለመኖር ከምታደርገው ጉዞ ጋር አይጣጣምምና። ቅዱስ ጳውሎስ የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይላል ሁለተኛ ቆሮንቶስ ምዕራፍ 10። ስለዚህ ጾምህን በክፉ ሐሳብ አታርክስ፣ እግዚአብሔርን የማያስደስት ሐሳብ ሁሉ ሊፈርስ ይገባዋልና። ሶስተኛው እግዚአብሔር በምታስበው ሐሳብና በምትሰራው ሥራ ሁሉ ድርሻ ይኑረው። ሁልጊዜ ይህን ሐሳብ የማወጣውና የማወርደው ወይም የማሰላስለው ስለ እግዚአብሔር ነው በማለት ራስን የመጠየቅ ልምድ ይኖርህ። እዚህ ላይ ፈተናው ከየት እንደሚመጣ መጠየቅና ጎልቶ በሚታየው በበዛው ምክንያት መነሻ ወይም ምንጭ መወያየት ተገቢ ነው። በመንፈሳዊ ሕይወት ደክመን ስንገኝ የምንፈተንበት ወቅት የበዛ ነው። ለዚህም ምክንያት ከሆኑት ውስጥ የተወሰኑትን ቀጥሎ እንመልከት። በድጋሚ ለማስታወስ በመንፈሳዊ ሕይወት ደክመን ስንገኝ ምክንያት ከሆኑን ነገሮች የተወሰኑትን፣ በፈተና የምንወድቅባቸው የተወሰኑት ነገሮች ምንድናቸው የሚል ነው። አንደኛ ሐልዮ ወይም በሐሳብ ማለት ነው፣ ደስ የሚያሰኙ መባልትን በመውደድ ይመጣል። ደስ የሚያሰኙ ምግቦችን ማለት ነው። ደመና ጨረቃን እንዲሰውራት አብዝቶ ከመመገብ የተነሳ የሚታሰብ ሐልዮ ኃጢአት ከእግዚአብሔር የምትገኝ ጥበብን ከሰውነትህ ይሰውራታል። ማር ይስሐቅ አንቀጽ 14 ምዕራፍ 1። ብዙ ከመብላት የሚገኝ ሐልዮ ኃጢአት ልቦናን ከእውቀት፣ እውቀትን ከልቦና የሚለይ ነቃ ሐልዮን ያመጣል። አብዝቶ በመብላት የሚገኝ ነቃ ሐልዮ ልቦናን ከእውቀት፣ እውቀትን ከልቦና የሚለይ ቁርጽ ሐልዮን ያመጣል። በዚህ መጠን ነቢብን ያመጣል፣ መናገርን፣ ነፍስንም አጋንንት በሚያመጡት ፍዳ ይጎዳታል። ማር ይስሐቅ አንቀጽ 3 ምዕራፍ 4። ሁለተኛው በመንፈሳዊ ሕይወት ደክመን ስንገኝ ምክንያት የሆኑ ልንፈተንባቸው ምክንያት የሆኑ ጉዳዮች ውስጥ በመንፈሳዊ ሕይወት ካለመብሰል የተነሳ ከአቅም በላይ የሆኑ ነገሮችን ለማግኘት ውሱን ያልሆነ ፍላጎት ይመጣል። ሶስተኛ አንድ ሐሳብ ከቀደመ ሌላ ሐሳብ ወይም ከልማድ ሊመጣ ይችላል። ቀድሞ የተነገረ ግን ያልተቋጨና ፍጻሜን የሚሻ ሐሳብ ይኖራል፣ ወይም ተጀምሮ ያልተፈጸመ ታሪክ ይኖራል። ይህን በማሰብ ፈተና ሊመጣን ስለሚችል ከእንዲህ አይነቱ ጉዳይ መሸሽ ነው። የተቀደሰ ሕይወትን ለመምራት ምን አይነት ታሪኮችን መመልከት፣ ማዳመጥና ማንበብ እንዲገባ መምረጥ ያስፈልጋል። አራተኛ ከማንበብ ከመስማትና ከማየት የተነሳ ሐልዮ ኃጢአት ሊመጣ ይችላል። ምድርን ሁሉ ዞርኳት በእርሷም ተመላለስኩ እንዲል ኢዮብ ምዕራፍ 1። ስሜት ከላይ ወደ ታች ከታች ወደ ላይ እየጋለበ ንጹሕ ያልሆነ ወይም ርኩስ የሆነ ነገር ማየትና መስማት ያጋጥመዋል። ከሚዳሰሱና ከሚሸተቱ ክፉ ነገሮች ጋርም ይገናኛል። አይምሮውን ንጹሕ አድርጎ የጠበቀ ሰው ስሜቱን መቆጣጠር ስለሚችል ለመንፈሳዊ ሕይወቱ ይጠነቀቃል። አምስተኛ ከምናቀርባቸው ሰዎች ወይም ከዲያብሎስ ፍላጻ የህሊና ምኞት ሊመጣ ይችላል። ጠቢቡ ሰለሞን በሚስቶቹ ተሰነካክሏል። አንደኛ ነገሥት ምዕራፍ 11። በምንሰራበት አካባቢ ወይም በመኖሪያ ቤታችን ውስጥ ወይም በትምህርት ቤት ይህንንም በመሳሰሉ ጓደኞቻችን ፍትወተ ስጋን የሚቀሰቅሱ ነገሮች የሚነገሩ ሲሆን የህሊና ምኞት ይፈጠራል። ብዙ ሰዎች በጋብቻ ሕይወታቸው ይፈተናሉ። ባል ስለ ሚስቱ ድካም ከአባቱ፣ ከእናቱ፣ ከእህቱ ወይም ከሌላ ዘመዱ ሰምቶ ከመቀበሉ የተነሳ ተጽዕኖ ይደረግበትና አዳዲስ ሐሳቦች ወደ አይምሮ ዘልቀው ይገባሉ። ምናልባትም እነዚህ ሐሳቦች በእጮኝነት ዘመን ወይም ጋብቻው ከተፈጸመ በኋላ ባሉት የመጀመሪያ ወራት የሌሉ ይሆናሉ። ከቤተሰቦቻቸው በሚያገኙት ምክር የተነሳም ብዙ ሚስቶች ይወድቃሉ። አንዳንድ ጊዜ ባላሰብነውና ባልጠበቅነው ሰዓት እንግዳ የሆኑና የማንፈልጋቸው ሐሳቦች በህሊናችን ይገቡና እነርሱን ማሰላሰል እንጀምራለን። በዚህም ምክንያት የማናውቀውንና በምድር ላይ ሊፈጠር የማይችል አይነት ስዕል በህሊናችን እስከ መሳል እንደርሳለን። ይህም የሰይጣን ጾር ስለሆነ ስንቃወመው ይጠፋል። ያዕቆብ ምዕራፍ 4 ቁጥር 7። ስድስተኛው በመንፈሳዊ ሕይወት ደክመን ስንገኝ የምንፈተንበት ዲያብሎስ ወስዶ ካስቀመጠው የሌላ ሰው አይምሮ በሐሳብ መልክ ቢሆንም ፈተና ሊያመጣ ይችላል።
ስለዚህ መንፈሳዊው ሰው በየጊዜው ራሱን መመርመር ይገባዋል። ሳይመረምሩ የማንንም ሰው ብሂል ሙሉ በሙሉ መውሰድ አይገባም። ሰው የሚሰማውና የሚያስበው ነገር ከእግዚአብሔር ወይም ከሰይጣን መሆኑን በተሰጠው አእምሮ ተጠቅሞ መለየት አለበት። ይህ ጸጋ ከሌለው ጸጋው የተሰጣቸውን ማማከር ይበጀዋል። ዲያብሎስ ምንም ሐሳብ ቢያቀርብም እንኳ ሐሳቦቹን እንዲቀበልለት ማንንም ሰው ማስገደድ አይችልም። የማባበያ ሐሳብ ከማቅረብ ውጪ እኛን የማዘዝ ኃይል የለውም። ከእግዚአብሔር ትእዛዝ የሚቃረን ሐሳብን ሁሉ መቃወም ያስፈልጋል። ቅዱስ ጴጥሮስ በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ሲል ይመክራል። አንደኛ ጴጥሮስ ምዕራፍ 5 ወደ አእምሮ የሚገባ ሐሳብ ሁሉ ኃጢአት አይደለም፣ ውጊያ ብቻ ሊሆንም ይችላልና። በጦርነትና በመሸነፍ መካከል ልዩነት አለና ወደ ሕሊናው ዘልቀው የሚገቡ ሐሳቦችን ተዋግቶ እዚያው የሚያስቀራቸው ከሆነ ያ ሰው ኃጢአት ሠራ አይባልም። ሰባተኛውና የመጨረሻው ነጥባችን ሰው በሐልዮ ኃጢአት ወይም በሐሳብ ኃጢአት በተፈተነ ጊዜ በመዝናናትና በስንፍና ያለ ከሆነ ሐሳቡ ይጠነክርበትና በቀላሉ ሊወድቅ ይችላል። ሥራ ፈቶ የሚቀመጥና በቅንጦት የሚኩነሰነስ ሰው አእምሮ በምኞት የተመላ ይሆናል፣ መቋቋም ያቅተዋል። የሥራ ፈታ አእምሮ የክፉ መንፈስ ቤተ ሙከራ ነው የተባለው ለዚህ ነው። ዲያብሎስ ወደዚህ ሰነፍ ሰው ቤት ይመጣል። ሉቃስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ ሥራ በፈታንበት ሰዓት ወደ እኛ ከሚመጡ ሐሳቦች ራሳችንን መጠበቅ ያስፈልገናል። ለሥጋዊ ምቾቱና ድሎቱ ብቻ የሚወጣ የሚወርድ ሰው አእምሮ ከምኞት ነፃ አይሆንም። ሰውነቱን ለማዝናናት ሲል አንድ ነገር ሊያገኝ ይፈልጋል። በዚህ ጊዜ ሳያስበው ሳይዘጋጅበትም ጠላት ይህን ክፍተት ተጠቅሞ በዚህ ሰው አእምሮ ወደ ኃጢአት የሚያመራ ሐሳብ ያስገባል። እዚህ ላይ ሰው ሊነቃና ያን ሐሳብ ሳያደላድል በፍጥነት ሊያስወግደው ይገባል። መዝናናት ራስን በሐሳብ ባህር ማስጠም አይደለምና። ሐልዮ ኃጢአትን መቀበል ወደ ቁርጽ ሐልዮ ከዚያም ወደ ነቢብና ገቢር ወልዶ ማሳደግ እግዚአብሔርን መክዳት ነው። ምክንያቱም የልቦናን በር ከፍቶ የእግዚአብሔርን ጠላት ማስገባት ነውና። በመሆኑም ሰው ቤተ መቅደስ ሰውነቱን ያረክሳል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። እንግዲህ ሐልዮ ኃጢአትን ታዲያ ለማሸነፍ ምን እናድርግ ነው ጥያቄው። አንደኛ ብዙ ሐሳቦች ቢያጨናንቁህም እንኳ አትፍራ፣ ወይም በእነርሱ እንድትሸነፍ አታስብ። ከሐዋርያው ቅዱስ ጳውሎስ ጋር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በል እንጂ። ፊልጵስዩስ ምዕራፍ 4 ቁጥር 13። ምንም ደካማ ብትሆንም እጅ አትስጥ። ከላይ ኃይል እስከምታገኝ ድረስ ጠንክረህ ተዋጋ። እግዚአብሔር ስለ አንተ ዲያብሎስን ይገሥጽልሃል። ታላቁን ካህን ኢያሱን ለመርዳት የተላከ የእግዚአብሔር መልአክ ሰይጣንን ሰይጣን ሆይ እግዚአብሔር ይገሥጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገሥጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን ብሎታል። ዘካርያስ ምዕራፍ 3። ሁለተኛ ሐልዮ ኃጢአትን ለማሸነፍ ምን እናድርግ? ሁልጊዜ አእምሮህን በመንፈሳዊ ጉዳዮች ሙላ። በመንፈሳዊ ነገር የተያዘ አእምሮ ዲያብሎስ ክፉ ሐሳብ ባፈለቀ ጊዜ እሺ በጄ ብሎ አይቀበልም። ከሐልዮ ኃጢአት ነፃ መሆንን ብትሻ ራስን በሥራ ጥመድ። አእምሮህን ባዶ አታድርገው። ዲያብሎስ ሊቆጣጠረውና የወደደው ሊተክል ይችላልና። ቅዱሳት መጻሕፍትን መመልከት አእምሮን ከማሳተፍና ከክፉ ሐሳቦች ከማራቅ በተጨማሪ አዎንታዊ ጠቀሜታ አለው። አእምሮ ያሰላስል ዘንድ መንፈሳዊ ነገር ይሰጠዋል። ልቦናን በፍቅረ እግዚአብሔር እንዲመላ ያደርገዋል። ይህም ክፉ ሐሳቦችን ለማስወገድ ኃይል ይሰጣል። ሶስተኛ ሁልጊዜ ጥንቁቅ ሁን፣ የልብህንም ንጽሕና ተከታተል። ባላሰብከው ሁናቴ ሐልዮ ኃጢአት ሊያሸንፍህ ይችላልና። አንተ ኃይለኛ እንደሆንክ እነርሱም ገና ደካማ ሳሉ ከጅምሩ ሐሳቦችን አስወግዳቸው። ሐልዮ ኃጣውዕን ለተወሰነ ጊዜ በአእምሮህ እንዲቆዩ ከፈቀድክላቸው በአጭር ጊዜ ውስጥ ይደላደሉና ይቆጣጠሩሃል። በአንተ ውስጥ ከቆዩ ደካማ ትሆናለህ፣ መቋቋምም ያቅትህና ትወድቃለህ። ስለዚህ ክፉ ሐሳቦችን ለማስወገድ ጥንቁቅና ፈጣን ሁን። አንቺ ወራዳ የባቢሎን ልጅ ሆይ ስለ ተበቀልሽን የሚበቀልሽ የተመሰገነ ነው፣ ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው የሚለውን አስታውስ። መዝሙር 136። አራተኛ አእምሮህ በጸሎት በማሰላሰል በምስጋና በፍቅር ከእግዚአብሔር ጋር የተጣበቀና የተገናኘ ከሆነ በሐልዮ ኃጢአት ሊሳተፍ ያፍራል። እምቢ ለኃጢአት ይላል።
5ኛ ረብ ጥቅም ከማይገኝበት ስብሰባ፣ ከክፉ ባልንጀርነት ወይም ግንኙነት ተጠበቅ። ከመንፈሳዊ አእምሮ ከሚያወጣህ ወይም ክፉ ሐሳብ ሊያመጣብህ ከሚችል ንባብ ተከልከል። ክፉ ሐሳብ የሚያመጡ ጉዳዮችን ከመስማት፣ ከማየት ወይም ከመናገር ተጠበቅ። 6ኛ ጠቃሚም ጎጅም ካልሆኑ አጠራጣሪ ሐሳቦች ተጠንቀቅ። በአብዛኛው እነዚህ ሐሳቦች ለሐልዮ ኃጣው መንገድ ጠራጊ ናቸውና አእምሮውን መቆጣጠር ያልቻለና በየቦታው እንዲባዘን የሚያደርግ ሰው ኃጢአት በእርሱ እንድትሰለጥንበት ይረዳታል። አእምሮውን በፍቅረ እግዚአብሔር ወይም በሚጠቅም ማንኛውም ጉዳይ በሥራህም ቢሆን በአገልግሎትህም ወይም በኃላፊነቶችህም ቢሆን ሙላው፣ በማይጠቅም ጉዳይ ከመያዝ ትከለክለው ዘንድ። 7ኛ በአንድ ሐሳብ ከተረበሽክና ማሸነፍ ካልቻልክ ከአሃው ጋር በመነጋገር ከወንድሞች ጋር በመነጋገር ከእርሱ መሸሽ ትችላለህ። ምንም እንኳ ብቻህን ለመሆን የወሰንክ ብትሆንም ትተውጣና ከአሃው ጋር ተገናኝ። ምክንያቱም በኅብረት መሆንህ ሐልዮ ኃጢአትን ያስወግድልሃልና አእምሮህ በማሰብና በማውራት በአንድ ጊዜ አይጠመድም። 8ኛ ሐልዮ ኃጢአትን ለማሸነፍ ምን እናድርግ? ክፉ ሐሳቦችን ከመዋጋት ይልቅ መሸሽ የተሻለ ነው። ምክንያቱም ምንም እንኳ አእምሮህ የያዘውን እኩይ ሐሳብ ለማሸነፍ ብትችልም በመንገዱ ሊያረክስህ ይችላልና የሐሳብን ውጤት እያወክ ራስን ወደ ፈተና አታስገባ። ሐሳብን ሁሉ ማሸነፍ እችላለሁ፣ ዳሩ ግን ድካማቸውን ለማሳየት እወያይባቸዋለሁ አትበል። ይህን ጉዳይ ቀላል አድርጋ አትመልከተው። ጸሎት ዘወትርን ያዝ። እንግዲህ ለዛሬ የሐልዮ ወይም የሐሳብ ኃጢአትን እንዴት አድርገን ማሸነፍ እንደሚገባን ይኸው ደጋጎቹ አባቶቻችን ያስተማሩንን፣ ቅድስት ቤተክርስቲያናችንም ደግሞ ለልጆቿ በዚህ መልኩ የምትነግረንን ነው የተከታተል ነው። እንግዲህ በዚህ መልኩ በጾማችን የምንፈተንባቸው ነገሮች መቼም ብዙ ናቸውና እርሱ አምላካችንም ደግሞ በዚህ በጾሙ እንደተማርነው ስስትን፣ ትዕቢትንና ፍቅረ ነዋይን፣ ስስትን በትዕግስት፣ ትዕቢትን በትህትና፣ ፍቅረ ነዋይን በጸሊአ ነዋይ ወይም ፍቅረ ነዋይን በመጥላት ድል እንዳደረገልን እኛንም እነዚህ ይፈትኑናልና ሌሎችም ደግሞ ራስን ከመግዛት፣ ለዚህም ደግሞ ምሳሌ አንዱ ያው ምግብን መውደድ፣ አንደበትን አለመግታት፣ እነዚህ ሁሉ እንዳሉ ሆነው ለዛሬ የሚያየነው በህሊና የሚመጣ ፈተና ራሱ አንዱ ራስን ካለመግዛት የሚመጣ ስለሆነ በዚህ ሁኔታ መቆጣጠር የምንችለው በምን መልኩ ነው የሚለውን ነው አምላካችን በደግነቱና በካህሊነቱ ጠብቆ ያስተማረን የመከረን። ሌሎች ራስን መግዛት ከምን እና ለምን የሚሉትን ነገሮች የምናይበትን ሌላ እንደዚሁ አንድ መርሃ ግብር ይዘን እንመለሳለን። ለዛሬው ግን በእውነት እግዚአብሔር አምላካችን ባወቀ ሁላችንም መቼስ ፈተናችን ይለያያል እንጂ በአንደበታችን ወይም በነቢብ ባንናገረው፣ በገቢር ደግሞ በስራ ባንገልጠው፣ ባናደርገው ህሊናን ግን ንጹህ ማድረግ ስለማይቻል ከባድ ነውና ከዚህ ከህሊና ሐሳብ በምን መልኩ ነው መገላገል ያለብኝ ብሎ አንድ ሰው ቢጨነቅ ወይም ደግሞ በዚህ ሐሳብ ተወጥሮ ካለ ለዛሬ የቀረበው መልእክት ራሱ አንድ መነሻ ሐሳብ ወይም ደግሞ መፍትሄ የሆነ ነገር ይሰጠዋል ብለን ተስፋ በማድረግ ነው። እንግዲህ በዚህ በጾማችን መንፈሳዊ ነገር ላይ ትኩረት አድርገን መንፈሳዊ መጽሐፍትን እያነበብን የጌታችን ሕማሙን፣ ሞቱን፣ መገረፉን ያን ሁሉ ነገር ለእኛ ሲል የተቀበለውን መከራ በማሰብ የእመቤታችን ሐዘን በማሰብ በአጠቃላይ ብቻ ግን አምላካችን ከእሱ ጋር እንድንገናኝበት በሰጠን አእምሮ እሱ የወደደውን የፈቀደውን ነገር እያሰብንበት ህይወታችንን በተረጋጋ ሁኔታ ራሳችንን ገዝተን ህሊናችን እሱ አምላካችን ተቆጣጥሮልን ፍቅሩን አብዝቶልን መቼስ ካለሱ ምንም ማድረግ አንችልም፣ በእኛ የሚሆን ነገር የለምና አንተው እርዳኝ፣ ይሄ ፈተና አለብኝ፣ ጉዳይ አጀንዳዬ ይሄ ነው፣ የማመልክህ እየመሰለኝ ዛሬ አመልኬ፣ ዛሬ ጠርቼ፣ ዛሬ ተማጽኜ፣ ዛሬ ጸልዬ ነገር እሳለሁ፣ ጾሙ ሲፈታ ደግሞ ሌላ ነገር ውስጥ ነው የምገባብህ። እባክህ መድኃኔዓለም በዚህ ጊዜ በዚህ ወራት ያሳየኸኝን ትጋት እስከ መጨረሻው እንዲይዘው ፍቅርህን እንዳስብ በአንድ አቡነ ዘበሰማያት እንኳን የምተጋበትን አእምሮ ልቦናውን እንድሰጠኝ ሐሳቤ ቢከፋፈልም ልክ ዛሬ እንደተማርነው ምናነበው ምን ጸልየው ባይገባን ፈታኛችን ግን እየገባው ከኛ ይርቃልና ወደ አንተ የማቀርበውን ጸሎት ምንም እንኳን ሐሳቤ ባካና ሆኖ ባይሰበሰብልህም መቆሜን ተመልክተህ ምሕረትና ይቅርታን ታደርግልኛለህና እባክህ ጌታዬ እርዳኝ ፈጣሪ እያለን እሱ አምላካችን የፈቀደልንን ቀሪ ዘመናችን እንዲባርክልን ለሱ ሁልጊዜም ሕይወታችን ነፍሳችን አስረክበን መኖር እንዳለብን በየጊዜው መቼስ የምንነጋገርበት ጉዳይ ስለሆነ ጊዜ ወስደንም ይሄን የምንሰማው ሁሉ ለነፍሳችን አምላካችን የሚበጃትን እየነገራት ስጋችን እየጎሰምን ለነፍስሽ ተገዢ እያልን እርሱ አምላካችን ያችን መንግስቱን እንዲያወርሰን ፍቅሩን እንዲያበዛልን
ደጅ እንድንጠናበት በትንሹ እንዲረዳ ለማለት ያህል ነው። አሁንም ይህን እንኳን ስንሰማ እየጸለይን በደግነት ብዛት የሰማሁት ቃል ከሳሽ ወቃሽ ፈራጅ እንዳይሆንብኝ በልቦና የጽላት ጽፈህ የምኖርበትን አቅሙን፣ ጥበቡን፣ ማስተዋሉን፣ ፍለጋህን አስተምረኝ እባክህ እያልን ነው መስማትና ከሱ ከአምላካችን ጋር ፍቅር አድርገን መኖር የሚገባን። ሀሌው ኃጢአት በጣም ከባድ ነው በእውነትና እሱ አምላካችን ካልገላገለን ካላወጣልን በስተቀር ባናደርገው እንኳ ክፉ ነገሮች በአይምሯችን ይመላለሳሉ። እነዚህን ሁሉ የምናሸንፈው መንፈሳዊ ነገሮች ላይ ሁሌ ትኩረት ስናደርግ፣ ስንጸልይ፣ ስንሰግድ፣ ስንመጸውት መልካም የሆኑ ምግባር ትሩፋትን ስንሰራ ነውና በእነዚህ ላይ ራሳችንን መጥመድ አለብን ለማለት ነው። እንግዲህ ጠቅለል ስናደርገው አምላካችን ስላስተማረን ስለመከረን ክብርና ምስጋና ለገናና ስሙ ይሁን። ጾምና ምጽዋት ክል ስትም በመምህር ቃኘው ወልዴ ተጽፎ ከነበረው መጽሐፍ ነው በግሩም መልኩ በእውነት ተጽፎ ይህንን መልእክት ወደ እናንተ ያገኘ ነው። ብትችሉ ይህን መጽሐፍ ብትይዙት እጅግ በጣሙን ታተርፉበታላችሁና ጾምና ምጽዋት የሚል መጽሐፍ ነው። ከጾምም ከምጽዋት ጋር የተያያዘ ልዩ የሆነ መልእክት አለው። ምጽዋትን በተመለከተ በቀጣዩ የምንመለስበት ይሆናል። በዚህ በጾማችን አንዱ የምናደርገው ጾም፣ ጸሎት፣ ምጽዋት፣ ስግደት ነውና ለወገኖች፣ ለድሆች፣ ለተቸገሩ የምንራራበትን ነገር መጽሐፍ ቅዱስ በምን መልኩ እንደሚነግረን ያንንም የምናይበት ቀጣዩ መርሃ ግብራችን ይሆናል። የሰማነውን በልባችን ያሳድር። የይቅርታውን የቸርነቱን ስራ ሰርቶ አምላካችን አሁንም ያችን መንግስቱን የምንወርስበትን ከገቡ መውጣት ካገኙ ማጣት የሌለባትን ያችን ዓለም ሳይፈጠር ጀምሮ ለወዳጆቹ ያዘጋጃትን መንግስቱን ሊያወርሰን ኑ ሀቤ ኑ ወደ እኔ ከሚላቸው ወገኖቹ እንዲደምረን የእሱ የመድኃኔዓለም አሁንም የተቀደሰ ፈቃዱ ይሁንልን። በሀገራችን በዓለማችን የምንሰማው ክፉ ነገር አለ። ይህን ሁሉ በቸርነቱ እንዲያበርድልን ለወገኖቻችን በተለይ በሀገራችን ላሉ ለክርስቲያን ወገኖቻችን በተለያየ ሁኔታም ካህናት አባቶቻችንም እንዲሁ እንደቀላሉ ደማቸውም እየፈሰሰ ስለሆነ ክርስቲያን ወገኖቻችንም እንደዚሁ አምላካችን በእውነት እሱ ካላቆመው በስተቀር በሰዎች እያደረ ክፉ ጠላት ክፉ ነገር እያሰራ ነውና እነዚህን ልባቸው ለእግዚአብሔር ያልተገዛ ፈሪሃ እግዚአብሔርም ሰውም ማፈርም የሌለባቸውን በክፉ የዲያብሎስ ግብር የተጠመዱትን እርሱ ወደ ልባቸው ወደ ቀልባቸው ወደ ሰውነት ግብራቸውን እንዲመልስልን ደጉን መልካሙን ለሕዝባችን ለሀገራችን እንዲያመጣልን እርሱ አምላካችን የቸርነቱን ስራ ለዚያች ለምንወዳት ለምንሳሳላት ሀገራችን እንዲያደርግልን ፈቃዱ ይሁንልን። እኛም በሄድንበት ባለፍንበት ሁሉ እሱ ሞገስ ሆኖን በተበተንበት ቦታ ሁሉ እሱን ጠርተን አምልከን ተማጽነን ወደ አባቶቻችን ቀርበን እሱ እንደሚወደው ቀኖናችንን ፈጽመን ለደገኛው ክብር የምንበቃበትን መንገዱን ሕይወቱን እንዲሰጠን መጨረሻችንንም እንዲያሳምርልን የድንግል ማርያም አንድያ ልጇ የተቀደሰ ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አምላካችን የቀጠሮ ሰዎች ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ማህደረ ተዋህዶን ለሚያደምጡ ሁሉ አድርሱልን። ብትችሉ እናንተም ሰብስክራይብ አድርጋችሁ ተከታተሉ። ከዚሁ ከጾሙ ጋር በተያያዘ በተለይ ያው እንግዲህ አብይ ጾምና ወደ ሆሳና እየተጠጋን ነው። ከጌታችን ሕማምና መከራ ጋር በተያያዘ ድርሳነ ማህየዊ የተባለ መጽሐፍ በዚሁ በእኛው በዩቲዩባችን ላይ ቀድተን አስቀምጠንላችኋል። ከዚህን ቀደም ቆየት ብሏል። ፕሌሊስት የሚለው ላይ ገብታችሁ ወደታች ብትፈልጉ የሰባቱም ቀን አለላችሁ የጌታን ሕማምና መከራ እሱን እንኳን እያነበብን ፍቅሩን እያሰብን እንድንመላለስ በዚህ ሁኔታ ይህንኑ በአትኩሮት እንድንከታተለው ለመጠቆም ያህል ይህንኑ መልእክት ወደ እናንተ እናደርሳለን። ይቆየን፣ የቀጠሮ ሰዎች ይበለን። ዲያቆን ጥበበ ማሞ ነበርኩ እንደ እግዚአብሔር ፈቃድ ይህን መልእክት ወደ እናንተ ያደረስኩት። ለእኔም ለእናንተም ለፍርድ ለክስ ለወቀሳ እንዳያረግብን ሰምተን ለመጠቀም እንዲያበቃን የመድኃኔዓለም የኢየሱስ ክርስቶስ የቃሉ ባለቤት የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን።